ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን ሪያል ማድሪድ በዋንዳ ሜትሮፖሊታኖ ከአትሌቲኮ ማድሪድ ጋር ባደረገው የመልስ ጨዋታ በመለያ ምት አሸንፎ 4-2 በሆነ ውጤት ወደ ቀጣዩ ዙር ማለፍ ችሏል። በሙሉ 120 ደቂቃ አትሌቲኮ ማድሪድ 27ኛ ሰከንድ ጨዋታው እንደጀመረ በእንግሊዛዊ ኮነር ጋላገር አማካኝነት ባስቆጠሩት ግብ 120 ደቂቃ ሙሉ ማድሪዶች እየተመሩ በአትሌቲኮ ማድሪድ እንግዲህ በመለያ ምት 2-2 በሆነ በአግሪጌት ውጤት በመለያ ምት አወዛጋቢ የዳኝነት ውሳኔ በተስተዋለበት በርካታ ጉዳዮች መነጋገሪያ አርዕስት ሆነው እንግዲህ ሪያል ማድሪድ በየትኛው መመዘኛ ይሁን ወደ ቀጣዩ ዙር ለማለፍ የሚያስፈልገውን ነገር አሟልቷል በሚል ወደ ቀጣዩ ዙር ማለፍ ችሏል። ሪያል ማድሪድ በዚህ ውድድር እንግዲህ የሚያሸንፍበት ወይም የማሸነፊያ መንገድ በብዙ መልኩ በየውድድር ዓመቱ ወይ በአወዛጋቢነት ይጠናቀቃል ወይም ባልተጠበቀ መልኩ ተጋጣሚን አሸንፎ ወደ ቀጣዩ ዙር ያልፋል። ነገር ግን በሪያል ማድሪድ ጉዞ ላይ እያንዳንዱ ጉዳዮች ከዚህ ቀደም ቡድኑ የአሸናፊነት ስነልቦና በዚህ ውድድር ደግሞ ጨዋታው በዳኛው አማካኝነት እስከሚጠናቀቅ ድረስ እስከ መጨረሻዋ ሰከንድ ድረስ የራሳቸውን ጥረት ያደርጋሉ። ነገር ግን የመለያ ምቱ በጁሊያን አልቫሬዝ አማካኝነት የተቆጠረችዋ ግብ በድጋሚ በመልሶ ምልከታ ታይቶ በዕለቱ ቫር ዳኞች ግቧ ተሽራ ማድሪድ አድቫንቴጁን ተጠቅመው እንደገና ወደ ቀጣዩ ዙር ማለፍ ችሏል። በዚህ ውድድር እንግዲህ ካለፉት 23 ጨዋታዎች 22 ጊዜ ማለፍ የቻለ ብቸኛ ቡድን ነው። በአሰልጣኝነት ደግሞ ካርሎ አንጀሎቲ 15 ጊዜ የሩብ ፍጻሜን በመድረስ ከፔፕ ጋርዲዮላ በመብለጥ አንደኛ ላይ መቀመጥ ችለዋል። 15 ጊዜ የሩብ ፍጻሜ ተፋላሚ በመሆን ማድሪድ እንግዲህ በዚህ ውድድር ሩብ ፍጻሜ በመድረስ ከፍተኛ ቁጥር ያለውን ሪከርድ የያዘ ቡድን ነው። እንዲሁም በተጨማሪ 5 ጊዜ አትሌቲኮ ማድሪድን በሁሉም ውድድሮች በሊግ ውጪ በተደረጉ ውድድሮች በማሸነፍ እንዲሁም በሻምፒዮንስ ሊግ 5 ጊዜ በደርሶ መልስም በፍጻሜን ጨምሮ አሸንፎ ወደ ቀጣዩ ዙር ማለፍ የቻለበት እንዲሁም ዋንጫ ማንሳት የቻለበት ደግሞ የተለያዩ ዓመታት ነበሩ። የከተማውን ተቀናቃኝና ሪያል ማድሪድ በድጋሚ ሩብ ፍጻሜ አልፎ የእንግሊዙን አርሴናል በሩብ ፍጻሜ በመጀመሪያ ዙር በኤሚሬትስ አፕሪል 8 ሁለቱ ቡድኖች ይገናኛሉ ማለት ነው። ጨዋታው እንዴት ነበር? በሪያል ማድሪድ በኩል የተስተዋለ እንቅስቃሴ እንዲሁም በአትሌቲኮ ማድሪድ በኩል ስለነበረው ጥንካሬ የተወሰኑ ጉዳዮችን አንስተን ወደ አወዛጋቢ ጉዳይ እያንዳንዱ ነጥብ ማንሳት ያስፈልጋል። ለምሳሌ ከዚህ ቀደም በነበሩ አንዳንድ ውሳኔዎች እንዲህ አይነት የውሳኔ ለውጥ በቫር ታይቶ ሲደረግ ይሄ ለመጀመሪያ ጊዜ አይደለም። ለምሳሌ በስፔን እግር ኳስ ትልቅ ዘገባ የሚያቀርብ ጠለቅ ያሉ ትንታኔዎችን በመስጠት የሚታወቀው ጁኒያን ባልጌ ስለ ጁሊያን አልቫሬዝ በመለያ ምት ላይ ያስቆጠረውን ፍጹም ቅጣት ምት የተሻረበትን መንገድ በኢንተርናሽናል ፉትቦል የወጡ ሕጎችን በመጥቀስ ተሽሮ እንዴት ሕጉ እንደሚጸድቅ በደንብ ጽፏል። ነገር ግን ነክቷል አልነካም፣ ነክቷል ተብሎ ስለተሻረ ነው ይህን ሕግ እሱ በስፋት የጻፈው እንጂ ነክቷል አልነካም የሚለው ጉዳይ እስካሁን ድረስ እያወዛገበ ነው። ከጨዋታው በኋላ ዲየጎ ሲሞኒ ለዕለቱ ጋዜጠኞች እስቲ ከዚህ ውስጥ ጁሊያን አልቫሬዝ ነክቷል የምትሉ እጃችሁን ከፍ አድርጉ ብሎ ጋዜጠኞችን ከጨዋታው በኋላ መጠየቅ ችሎ ነበር። የትኛውም ጋዜጠኛ ነክቷል ያለ የለም፣ ዝም ነው ያሉት። አንድ
የእግር ኳስ ጋዜጠኛ እስቲ እዚህ ውስጥ የምትገኙ በዚህ እንቅስቃሴ ላይ የጁሊያን አልቫሬዝ ንክኪ አለ ወይ ከኳሷ ጋር? 2 ጊዜ ነክታል በሚል ነው እንግዲህ በቫር ታይቶ የመለያ ምቱ ላይ የተቆጠረችው ግብ ተሽራ ወደ ማድሪድ አድቫንቴጅ የተቀየረው። በእንቅስቃሴ ላይ ቢሆን ወይም ጨዋታው በኖርማል ደቂቃ 90 ደቂቃ ይሄ ተጨማሪ ደቂቃ ተጨምሮ በመለያ ምት ላይ ባይሆን ለተጋጣሚው ሪያል ማድሪድ የቅጣት ምት ነበር የሚሰጠው። ነገር ግን ይሄ የመለያ ምት ላይ ያለው ሕግ በተለየ ሁኔታ የረቀቀ አዲስ ሕግ አለ። በአንቀጽ 14.1 በአይኤፍኤቢ ኢንተርናሽናል ፉትቦል አሶሲዬሽን ቦርድ የጸደቀ በቅርብ ዓመት ይፋ የሆነ ሕግ አለ። በተጨማሪ ደቂቃዎች እንዲሁም በመለያ ምት በየትኛውም ውድድር በ2 ንክኪ የተቆጠረ ፍጹም ቅጣት ምት ይሻራል ወይም 100% ዲስሚስ ነው የሚሆነው ያ የተቆጠረው ግብ ማለት። ይሄ ነክቷል በሚል የሚወጡ ህጎች ናቸው። ነገር ግን ይንካ እንግዲህ የተለያዩ ዘገባዎች እየወጡ ነው። ለምሳሌ በኳሷ ውስጥ የተገጠመች ማይክሮቺፕ አለች። እሷ ናት ለቫር ዳኞች እገዛ ያደረገችው 2 ጊዜ እንደነካ ጁሊያን አልቫሬዝ የሚልም ጥቆማ አለ። በሌላ በኩል ደግሞ እንዳልነካ የተለያዩ ምስሎች፣ ቪዲዮዎች የሚወጡ አሉ። አወዛጋቢ ጉዳይ ነው። ውሳኔው ተላልፏል። ሪያል ማድሪድ ሩብ ፍጻሜ ውስጥ ገብቷል። ነክቷል አልነክታም የሚለውን ጉዳይ ላይ ረጅሙን ጊዜ መፍጀት አስፈላጊ አይደለም። ምንም እንኳን የወጡ ህጎችን ተመልክተን በህጉ መሰረት የጸደቀበት አግባብ ድጋሚ እንዲመታ እድል አለው ወይስ የለም የሚለው ጉዳይ ነው ሊያጨቃጭቅ የሚችለው እንጂ በዕለቱ ተወስኖ ሪያል ማድሪድ በየትኛውም ሎጂክ ተጋጣሚን የሚያሸንፍበት መንገድ የሪያል ማድሪድ በዚህ ውድድር ላይ አንደኛ የአሸናፊነት ሰንቦ ነው፣ ሁለተኛ እድለኝነቱ የሚለይ። ለምሳሌ በተጠናቀቀው የውድድር ዓመት ከባየር ሙኒክ ጋር በነበረው ጨዋታ በእንቅስቃሴ የተቆጠረችው ግብ ማቲያስ ዴሊት ያስቆጠራት ግብ ምንም አይነት ኦፍሳይድ የለውም። ነገር ግን የዕለቱ አራጋቢ ኦፍሳይድ ብሎ ከእንቅስቃሴው በፊት ኦፍሳይድ ብሎ አንስተዋል። ግቧ በመልሶ ምልከታም ታይቶ ቫሮችም በደንብ ታይተው ኦፍሳይድ ብሎ አጽድቋል። ነገር ግን በድጋሚ የቢን ስፖርት ማስመሪያ በትክክል አስምረውት የዩኤፋ ቻምፒየንስ ሊግ ቫርም ተመልክቶት ኦፍሳይድ እንዳልሆነ መመልከት ችለን ነበር። ግን ማድሪድ አልፎ ቦሩሲያ ዶርትመንድን አሸንፎ ዋንጫውን ለ15ኛ ጊዜ አሳክቷል። ነገር ግን በአትሌቲኮ ማድሪድ እና በሪያል ማድሪድ ጨዋታ አንዳንድ የሚደጋገሙ የዳኝነት ክፍተቶች አሉ። ለምሳሌ ሪያል ማድሪድ ከዚህ ቀደም አትሌቲኮ ማድሪድን በበርናባዩ በግብ ሰፋ ባለ በግብ ልዩነት አሸንፎ በራሞስ ሳንቼዝ በነበረው ጨዋታ ደግሞ 1-1 ተለያይተው በኢስኮ ግብ ወደ ቀጣዩ ዙር ማድሪድ ሲያልፍ በመጀመሪያው ዙር በሳንቲያጎ በርናባዩ በነበረው ጨዋታ ሮናልዶ ካስቆጠራቸው ግቦች ውስጥ አንዱ የመጀመሪያው ግብ ኦፍሳይድ እንደነበር ከረጅም ጊዜ በኋላ በተለያዩ ምስሎች በተቀረጹ ካሜራዎች ተነስተው ይፋ ሲሆኑ ተመልክተናል። ለምሳሌ ከባየር ሙኒክ ጋር በነበረው ጨዋታ ሮናልዶ ሙኒክ 1-1 በ2017 በዛ የውድድር ዓመት ማድሪድ ከዚዳን ጋር የተሳካ ቆይታ በሚያደርግበት ወቅት ጁቬን በፍጻሜ በሚያሸንፍበት የውድድር ዓመት ጨዋታው 1-1 እያለ ሮናልዶ ከላማናት ላይ በሄዲንግ ያስቆጠራት ግብ እንዲሁም በራሱ ደረት ላይ አሳርፎ በግሩም ሁኔታ በግራ እግር ያስቆጠራት ግብ ኦፍሳይድ እንደነበር በጊዜው የቫርም እገዛ ስላልነበር እንቅስቃሴው ግን ኦፍሳይድ እንደነበር ይታወቃል። እንዲህ አይነት ጉዳዮች እንግዲህ በጥሎ ማለፍ ጨዋታዎች የሚፈጠሩ ስህተቶች ናቸው። ከዛን ጊዜ በኋላ ማድሪድ እንግዲህ አልፎ በርካታ ዋንጫዎችን ማሳካት ችሏል። የአትሌቲኮ ማድሪድ እና ግን የሪያል ማድሪድ ጨዋታ ለየት የሚያደርገው በመለያ ምት ጁሊያን አልቫሬዝ በመጀመሪያ እንቅስቃሴው እንግዲህ የግራ እግሩ ተንሸራቶ በቀኝ እግሩ ነው ያስቆጠረው። የግራ እግሩ ከኳሷ ፊት ለፊት ስለነበር ምናልባት የኳሷን ዳይሬክሽን
ቀና ያደረገች ንክኪ ይኖረዋል በሚል ነው ዳኛው አስቆመው በደንብ እንዲታይ ከወሰኑ በኋላ እንደምታውቁት ሲሞን ሚርኛክ ናቸው እኚህ ዳኛ የ2022 የኳታር ዓለም ዋንጫ ፍጻሜን የዳኙ ትልቅ ፕሮፌሽናል ዳኛ ናቸው። ፖላንዳዊ ትላልቅ ጨዋታዎችን ሲዳኙ እናውቃቸዋለን። በውሳኔ በኩል የቪዲዮ እገዛ አግኝተው በመለያ ምት ላይ አጨቃጫቂዋን ኳስ ሽረዋል። ማድሪድ ወደ ቀጣዩ ዙር አልፏል። ነገር ግን ጨዋታው ሙሉ በሙሉ እንዴት ነበር? በተለይ የመጀመሪያ 45 እንደተጀመረ የአትሌቲኮ ማድሪድ የመልሶ ማጥቃት እንቅስቃሴ ገና በተጀመረ በ27 ሰከንድ ነው በእንግሊዛዊው ኮነር ጋላገር አማካኝነት ማስቆጠር የቻሉት እና እንግሊዛዊ ተጫዋች ሆኖ በዩኤፋ ቻምፒየንስ ሊግ ታሪክ ፈጣኑን ግብ ማስቆጠር ችሏል። ከእንግሊዛዊ ተጫዋች በዚህ ውድድር በ11 ሰከንድ የተቆጠረ ፈጣን ግብ አለ። በ19 ሰከንድም በ21 ሰከንድም የተቆጠሩ ፈጣን ግቦች አሉ። ነገር ግን እንግሊዛዊ ሆኖ በቻምፒየንስ ሊግ እግር ኳስ ታሪክ ፈጣኗን ግብ አስቆጥሮ አትሌቲኮ ማድሪድ መምራት ቻለ። ማድሪዶች እንግዲህ በተለያዩ እንቅስቃሴዎች ጫና ለማድረግ ጥረት አድርገው እስከ መጨረሻ ድረስ ባደረጉት እንቅስቃሴ ማድሪዶች በሙሉ 120 ደቂቃ ምንም ግብ ሳያስቆጥሩ ነው ወደ መለያ ምት የተጓዙት። ነገር ግን በጨዋታው ከተመለከትናቸው አስገራሚና ግሩም እንቅስቃሴዎች መካከል በሪያል ማድሪድ ሁል ጊዜ ይሄ ቡድን ስኬታማ ሲሆን ውጤታማ ሲሆን በየውድድር ዓመቱ ከፊት መስመር በኩል የሚጫወቱ ተጫዋቾች አንደኛ በሚዲያ በሚያገኙት ሽፋን፣ በሌላ በኩል ደግሞ ካላቸው የስፖንሰር አቅም በቡድኑ ስለሚፈጥሩት በተለይ ከግብ ጋር ያላቸው ግንኙነት ከፍ ማለቱ አንዳንድ ተጫዋቾች በዚህ ቡድን ውጤታማነት ላይ የሚያደርጉት አስተዋጽኦ ተውጦ ወይም ተጽዕኗቸው በሌላ ተጫዋች ለረጅም ጊዜ ተሸፍኖ ሲታለፍ እናያለን። ከዚህ ቀደም የቤንዜማ ውጤታማነት በሮናልዶ የተሸፈነበት ወቅት፣ ከዛም በኋላ ቤንዜማ ራሱን ከፍ አድርጎ ማድሪድ ቤት ማሳየቱ ምን ያክል ውጤታማ እንዳደረገው ተጫዋቹም አልፎ የባለንዶር አሸናፊ እንደነበር ስንመለከት ነበር። ማድሪድ ቤት ውስጥ የአንድ ተጫዋች ነጥሮ መውጣት የሌሎችን ስራ አንድ ላይ ሰብስቦ በግል ሽልማት ውስጥ የራሱ ተጽዕኖ ከፍ ሲል እንመለከታለን። በቅርብ ዓመት ውስጥ በሪያል ማድሪድ አስደናቂ ብቃቱን እያሳየ የሚገኘው እንግዲህ ፊዴ ቫልቬርዴ ነው። ፍሬድሪኮ ቫልቬርዴ ወይም ፊዴ ቫልቬርዴ ብለው አሳጥሮ ይጠሩታልና ይሄ ተጫዋች 120 ደቂቃ ሲጫወት ከጡንቻ ጉዳት 100% አገግሞ አይደለም። 120 ደቂቃ ሲጫወት በዚህ ጨዋታ እንግዲህ ማድሪድ በኳስ ቁጥጥር ብልጫ 62% ከፍተኛ የኳስ ቁጥጥር ብልጫ አድርጓል። አትሌቲኮ ማድሪድ በጨዋታው ከሙሉ ሜዳ ውስጥ ከሚገኙ ተጫዋቾች ውስጥ ከፍተኛ ቁጥር ያለውን ኳስ መንካት የቻለው ፊዴ ቫልቬርዴ ነው። በሁለተኛ ዙር ዩኤፋ ቻምፒየንስ ሊግ ጨዋታዎች ውስጥ ከፍተኛ ቁጥር ያለውን ኳስ የነካው ተጫዋች ቪቲኒያ ነው። ከሊቨርፑል ጋር 141 ኳስ ነክቶ ወደ 123 የተሳኩ ፓሶችን ማድረግ የቻለ ከሱ በመቀጠል እንግዲህ በዚህ ጠንካራና ፕሬሲንግ በበዛው የአትሌቲኮ ማድሪድ እንቅስቃሴ ውስጥ 128 ኳስ ነክቶ 116ቱ በተሳካ መልኩ የተጠናቀቀ ብቸኛ ተጫዋች ነው። ከሱ በኋላ የተቀመጠው ተጫዋች እንኳን 100 የተሳካ ፓስ ማድረግ አልቻለም። አንቶኒዮ ሩዲገር ነው በርካታ ኳስ መንካት የቻለው። ከሱ በመቀጠል ሜዳ ውስጥ ከነበሩ ተጫዋቾችና በተሳካ ሁኔታ የተጠናቀቁ ፓሶች ለምሳሌ ሪያል ማድሪድ ፋይናል ሰርድ ላይ የተሳካ በርካታ ኳስ አድርጓል። ከነዚህ ውስጥ 36% የተሳካ ፓስ ማድረግ የቻለ ብቸኛ ተጫዋች ነው። በሪያል ማድሪድ በኩል ከሚገኙ ተጫዋቾች ውስጥ አንደኛ ነው ትላልቅ እድሎችን በጨዋታው ክሬት በማድረግ በሁለቱም የመጫወቻ ክፍል በጨዋታው ሙሉ 120 ደቂቃ ቫልቬርዴ ቫስኩዌስን ካስገቡ በኋላ አንጀሎቲ ቫልቬርዴ ወደ አማካይ ስፍራ ባውሌሮ ቻሚኒ ቀይረው ቫልቬርዴ ወደ 6 ቁጥር ቦታ ከቀየሩ በኋላ ተጫዋቹ በሜዳ ውስጥ ያረገጠው ቦታ የለም። ሁሉንም ሜዳ ሲያካልል ነበር። ነገር ግን ከዚህ ጨዋታ ቀደም ብሎ ቅድመ ጨዋታ ግምገማ በሰራንበት ወቅት 100% ለጨዋታው በሙሉ ጤንነት ላይ ተገኝቶ አይደለም ቫልቬርዴ የግድ የማድሪድ ደርቢ ላይ
እንዲደርስ ተደርጎ በሕክምና ባለሙያዎች ለዚህ ጨዋታ እንግዲህ ብቁ ሆኖ እንዲሰለፍ። ምክንያቱም በምሽቱ የሪያል ማድሪድ የኳስ ቁጥጥር ብልጫ በአትሌቲኮ ማድሪድ የተሳኩ ሙከራዎች የነበረው የጨዋታ ባላንስ ትልቁ ልዩነት ይሄ ተጫዋች ነው። በመከላከሉ በኩል የማድሪድ የተከላካይ ክፍሉ እያንዳንዱን ሽፋን ሲሰጥ የነበረ፣ በተለይ ተጫዋቹ ከቀኝ ክንፍ ቦታ ሽፍት እስከሚያደርግ ድረስ አትሌቲኮ ማድሪድ ከቀኝ የሪያል ማድሪድ የሜዳ ክፍል አንድም እድል በጨዋታው አልፈጠረም። ነገር ግን በግራው ክንፍ አትሌቲኮ ማድሪድ 9 እድሎችን መፍጠር ችሏል። ይሄ አሁን በጨዋታው ላይ ያለው ትልቅ ልዩነት ነው እና ሪያል ማድሪድ በማጥቃቱ እንቅስቃሴ ቫልቬርዴ በቀኝ ክንፍ እያለ ሮድሪጎ ከሜዳ ውስጥ በቆየባቸው ደቂቃዎች ውስጥ ከሪያል ማድሪድ ተጫዋቾች በርካታ ጊዜ ወደ ፔናልቲ ቦክስ ውስጥ መግባት የቻለ ተጫዋች ነው። ስለዚህ የቫልቬርዴ በማጥቃትም በመከላከልም በኩል የነበረው ሚና ፍጹም የሚያስደንቅ ነበርና የምሽቱ ልዩነት ፈጣሪ ምናልባት ሪያል ማድሪድ ተጨማሪ ግብ እንዲያስተናግድ እንዲሁም ግብ እንዲቆጠር የተቻለውን ጥረት አድርጎ ማድሪዶች ግን የተገኙ አጋጣሚዎችንም ወደ ግብ ሳይቀይሩ ቀርተው ነው በዋንዳ ሜትሮፖሊታኖ ምንም ግብ ሳያስቆጥሩ ነገር ግን በመለያ ምት ወደ ቀጣዩ ዙር ማለፍ የቻሉት። በጨዋታው የነበሩትን አንዳንድ እንቅስቃሴዎችን ስንመለከት የቪኒሲየስ ጁኒየር ከእረፍት በኋላ የተገኘውን ፍጹም ቅጣት ምት ሳያስቆጥር የቀረበት ተጫዋቹ እንግዲህ በኪሊያን ኢምባፔ አስደናቂ የፔኔትሬሽን እንቅስቃሴ የአትሌቲኮ ማድሪድ ተከላካዮችን ከቀነሰ በኋላ ሊንግሌት በሰራው ጥፋት የተገኘችውን ፍጹም ቅጣት ምት በጨዋታው ወደ ሰማይ ነው የሰቀለው ተጫዋቹ። ከዛም በኋላ በቀድሞ ሞራሉ በዛ ስፒድ ተጫዋችን በድሪብል የሚቀንስበት ተጽዕኖ ፔናልቲዋን ከሳተ በኋላ በእጅጉ ወርዶ መጨረሻ ላይ በሀገሩ ልጅ ኤድሪክ እንደተቀየረ በጨዋታው መመልከት ችለናል እና የቪኒ ጁኒየር በጨዋታው የነበረው ልዩነት ፈጣሪነት ሳይሆን አባካኝነት የተስተዋለበት ነበር። ባፔ በመጀመሪያው 45 ብዙም በእንቅስቃሴ በኩል ውጤታማ ባይሆንም በሁለተኛው 45 ግን የተሳካ የሜዳ ውስጥ ቆይታ አድርጓል። በተጨማሪ 30 ደቂቃው እና በመለያ ምት የመጀመሪያውን መለያ ምት እንግዲህ ኦብላክ ላይ ከተመቱ ፍጹም ቅጣት ምቶች ውስጥ በጣም ቀለል ያለውና በቀላሉ ግብ ጠባቂውን ጥሎ ማስቆጠር የቻለው ባፔ ነበር። ከዛም በኋላ እንግዲህ የተለያዩ ተጫዋቾች በሪያል ማድሪድም በኩል በአትሌቲኮ ማድሪድም ካስቆጠሩ በኋላ ነው እንግዲህ አወዛጋቢው የአልቫሬዝ ፍጹም ቅጣት ምት 2-2 ነበሩ ሁለቱ ቡድኖች በዛም ወቅት ቤሊንጋም እና ባፔ ያስቆጥረዋል። ጁሊያን አልቫሬዝ እና ባፔ ካስቆጠረ በኋላ አሌክሳንደር ሶርሎት ይሄ የኖርዌይ አጥቂ በግሩም ሁኔታ ለአትሌቲኮ ማድሪድ አስቆጠረ። ከዛም በኋላ ደግሞ ጁዲ ቤሊንጋም ለሪያል ማድሪድ አስቆጠረ። ሁለተኛ የአትሌቲኮ ማድሪድ የመለያ ምት ነው እንግዲህ ጁሊያን አልቫሬዝ በእንዲህ መልኩ መቷል ተብሎ 2 ጊዜ ንክኪ ያለው በሚል ግቧ የተሻረችው ቫልቬርዴ ከመምታቱ በፊት ዳኛው ኳሱን ይዞ አስቆሞ በመልሶ ምልከታ ካዩ በኋላ ቫልቬርዴ ማድሪድን አድቫንቴጁን ወደ 3-1 ከፍ አደረገ። አንሄል ኮሪያ ያስቆጠረ። ከዛም በኋላ ሪያል ማድሪዶች በድጋሚ ያስቆጠረው ነው እንግዲህ በማርኮስ ሊዮሬንቴ አትሌቲኮ ማድሪድ በመለያ ምት ሌላኛውን ሁለተኛውን ኳስ ስተው አንቶኒዮ ሩዲገር 5ኛውን ፔናልቲ ያስቆጥሮ ሪያል ማድሪድ
4-2 በሆነ ውጤት ወደ ቀጣዩ ዙር በመለያ ምት ማለፍ የቻለው። ይቅርታ ከቫልቬርዴ በኋላ የመታው የሪያል ማድሪድ ተጫዋች ሉካስ ቫስኬስ ስቶ አድቫንቴጁ ባላንስ ሆኖ ነበር። በድጋሚ ማርከስ ሎሬንቴ መጥቶ የሳተው ኳስ ነው እንግዲህ የአንቶኒ ሩዲገር ግብ ተቆጥሮ ሪያል ማድሪድ ወደ ሩብ ፍጻሜ ማለፍ የቻለውና ይሄ ጉዳይ አወዛጋቢነቱ ከፍ ብሏል። ነገር ግን የጨዋታው ከተጠናቀቀ በኋላ በዚህ ጉዳይ ሁሉም ሚዲያ ከፍተኛ ሽፋን አግኝቶ በዚህ ጉዳይ እየተወያዩ ነው እንጂ አንድ በግሌ የተመለከትኩት በዩኤፋ ቻምፒየንስ ሊግ ሪያል ማድሪድ በፍጻሜ ከዚህ ቀደም በመለያ ምት አትሌቲኮ ማድሪድን በጨዋታ 1-1 ተጠናቆ በ2016 አሸንፎ ዋንጫ ማንሳት ችሏል። በ2014 ደግሞ አትሌቲኮ ማድሪድ እስከ 92ኛ ደቂቃ ድረስ 1-0 ሲመራ ቆይቶ መጨረሻ ደቂቃ ላይ ራሞስ አስቆጠረ። ወደ ተጨማሪ ደቂቃ አለፉ። ቤንዜማ፣ ቤል፣ ሮናልዶ፣ ዲማሪያ አስቆጥረው 4-1 ማድሪድ አሸንፎ ከረጅም ጊዜ በኋላ 10ኛውን ቻምፒየንስ ሊግ ሲያሳካ አትሌቲኮ ማድሪድን አሸንፎ ነበር። በዛም ወቅት የአትሌቲኮ ማድሪድ አሰልጣኝ ዲየጎ ሲሞኒ በቡድናቸው ስብስብ ኳሊቲ እና በሪያል ማድሪድ መካከል ስላለው ንጽጽር በደንብ ያነሱ ነበር። ነገር ግን ከ10 ዓመት በኋላ በተመሳሳይ ውድድር ሁለቱ ክለቦች ሲገናኙ የአትሌቲኮ ማድሪድ አሰልጣኝ ዲየጎ ሲሞኒ መጨረሻ ጨዋታው ከተጠናቀቀ በኋላ ተጫዋቾችንና ደጋፊውን ሲያነሳሳ የነበረበት ነው። ወድቀዋል፣ ከውድድሩ ተሰናብተዋል። በዛ መልኩ ቫሩም ዳኛውም ውሳኔያቸውን ካስተላለፉ በኋላ ሪያል ማድሪድ ወደ ቀጣዩ ዙር አልፏል። ግን የዲየጎ ሲሞኒ ደጋፊውና ተጫዋቾችን ሲያነሳሳ የነበረበት መንገድ አንዳንዴ በእግር ኳስ ሁሉን ነገር አድርጎ በቃ በዛ ጋር በተፈጠሩ ጥቃቅን ጉዳዮች ቡድን ሲወድ ያ ሁሉ ልፋት ያ ሁሉ የታክቲክ ጦርነት የነበረው ጌም ውስጥ የነበረው ጭንቀት የተጫዋቾች ድካም እስከ መጨረሻ ደቂቃ ድረስ ያን ውጤት ይዞ ለመውጣት እነዛ ሁሉ ጥረቶች በአንድ ጠባብ ልዩነት ሁኔታዎቹን ላይ ይቀየራሉ። ነገር ግን የዲየጎ ሲሞኒ ጥረትም እንዲሁም ጨዋታው ከተጠናቀቀ በኋላ ተጫዋቾችና ደጋፊውን ሲያነሳሳ የነበረበት መንገድ በእግር ኳስ እንዲህ አይነት ጠንካራ ስነልቦና ያለው አሰልጣኝ ነው የሚያስፈልገውና ዲየጎ ሲሞኒን ጨዋታው ከተጠናቀቀ በኋላ በጣም ያደነኩበት ትልቁ ጉዳይ ጨዋታው ተጠናቋል። አትሌቲኮ ማድሪድ ከዚህ ውድድር ውጭ ይሆናል። ነገር ግን ደጋፊውም ተጫዋቹም እስከ መጨረሻ ድረስ ለ120 ደቂቃ ድረስ ከጎናቸው የነበረው ደጋፊ አዝኖ ተጫዋቾች በጣም አዝነው፣ ነገር ግን አሰልጣኙ ፍጹም በመነሳሳት እያነቃቁ ነበር። ምክንያቱም የላሊጋ ውድድር አለ። በዚህ ውድድር ደግሞ አትሌቲኮ ማድሪድ የተሻለ እድል ይኖረዋል። ምክንያቱም በሳምንቱ አጋማሽ የሻምፒየንስ ሊግ ፊክስቸር አይኖረውም። የሊጉ ዋንጫ ጠንክሮ ለማንሳት እንዲሁም ከባርሳ ጋር በኮፓ ደላሬ የመልስ ጨዋታ ይኖራቸዋል። በመጀመሪያ ዙር 4-4 ተጠናቋል። ስለዚህ አትሌቲኮ ማድሪድ በዘንድሮ የውድድር ዓመት ወይ ኮፓ ደላሬውን ወይ ላሊጋውን የማሳካት አቅም እንዳለውም ያስተዋልንበት ጨዋታ ነበር። በአጠቃላይ ግን ጨዋታውን በሙሉ 120 ደቂቃ ከተመለከትን አትሌቲኮ ማድሪድ በሙከራ በኩል ተሽሎ ማድሪድ ደግሞ በኳስ ቁጥጥር የተሻለ ሆኖ የተጠናቀቀ ጨዋታ ነው። ለምሳሌ አትሌቲኮ ማድሪዶች 17 ሙከራ አድርገው 8 ኢላማውን የጠበቀ ሙከራ አድርገዋል። ከነዚህ 8 ኢላማቸውን የጠበቁ ሙከራዎች ውስጥ ኮርቷ 4ቱን ማዳን ችሏል። ይሄ በአትሌቲኮ ማድሪድ በኩል የሚደነቅ የነበረ ነው። ማድሪድ 10 ሙከራ አድርጎ 3 ኢላማውን የጠበቀ ሙከራ፣ እንዲሁም ማድሪድ በአትሌቲኮ ማድሪድ የመጫወቻ ክልል ውስጥ 45 ኳሶችን መንካት ሲችል አትሌቲኮ ማድሪድ 27 ኳሶችን በመንካት ነው እንግዲህ ጨዋታውን ማጠናቀቅ የቻለው። ይቅርታ አትሌቲኮ ማድሪድ ከሙከራቸው 8 ኢላማቸው የጠበቁ ሙከራዎች 7ቱ የተመለሱት በቲበር ኩርቷ አማካኝነት ነውና በጨዋታው ተመጣጣኝ ፉክክር ለማለት የሪያል ማድሪድ የኳስ ቁጥጥር በደንብ የታየበት፣ ነገር ግን በመልሶ ማጥቃት የአትሌቲኮ እድል ለመፍጠር ወደ ማድሪድ የመጫወቻ ቦክስ ውስጥ የሚሄዱበት የካውንተር አታክ ፍጹም የሚያስፈራ፣ ማድሪድ በተለይ በተከላካይ ስፍራ
የአንቶኒዮ ሩዲገር አለመረጋጋት በጨዋታው ይስተዋል ነበር። ምንም እንኳን የአካዳሚ ውጤት አሴንሲዮ ልዩ ሆኖ በተከላካይ ስፍራ ቢያመሽም ሩዲገር እንደ ቀድሞ አልነበረም። በግራ በኩል ደግሞ የነበረው ፈርናንድ መንዲ ተጎድቶ በፈራን ጋርሺያ ተቀይሮ ወጥቶ ነበር እና በአጠቃላይ ፉክክሩ ማራኪ ነበር። ትክክለኛ የደርቢ ስሜት ያለው አስደናቂ ጨዋታ አይተናል። ነገር ግን በዳኝነቱ በኩል የተወሰነው ውሳኔ አወዛጋቢነቱ ቀጥሏል። ጁሊያን አልቫሬዝ ነክቷል አልነካም በጣም የሚያወዛግብ ነው። ነክቷል ብሎም ለመደምደም የሚያስቸግር ነው። አልነካም ለማለትም የሚከብድ ነው። ምናልባት በኳታር ዓለም ዋንጫ ሊዮኔል ሜሲ ሆላንድ ላይ ሲያስቆጥር 2 ንክኪ ያለው ይመስላል ፍጹም ቅጣት ምቱ። በጊዜውም ይሄ ጉዳይን አንስተው ቫንጋል በእጅጉ ሲቃወሙ ነበር። ቫርም አልተመለከተም፣ ሜሲ 2 ጊዜ ነው መንካት የቻለው የሚል አስተያየት አንስቶ ነበር። እንግዲህ ሲሞን ማርቺኒያክ ፖላንዳዊ ዳኛ ከቪዲዮ አሲስታንስ ሬፈሪ በደረሳቸው ሪፖርት መሰረት ነክቷል ስለተባለ ጁሊያን አልቫሬዝ ይሄን በመለያ ምት የተቆጠረውን ግብ ሽሯል ማለት ነው። ግን አንድ በግሌ ማስታውሰው በ2017 ከሪያድ ማሬዝ ከሌስተር ጋር በነበረ በማንቸስተር ሲቲ ሌስተር በተሸነፈበት ጨዋታ ተጫዋቹ በተመሳሳይ በእንዲህ አይነት መልኩ ግብ አስቆጥሮ ግቡ ተሽሮ ነበር። እንዲሁም በ2023 ጃንዋሪ ወር ላይ በተመሳሳይ የፉላሙ ተጫዋች ሚትሮቪች አስቆጥሮ እንዲህ አይነት ግብ 2 ጊዜ ነው የነካው። እንዲሁም ትዝ የሚለኝ ከኒውካስል ጋር በነበረ ጨዋታ ነው 2 ጊዜ ነክታል በሚል ፍጹም ቅጣት ምቱ ተሽሮ ነበር። እንዲህ አይነት ጉዳይ በተደጋጋሚ አይተናል። የማሬዝም በደንብ የምናስታውሰው ነው። እንግዲህ 2 ጊዜ ነክታል በሚል ሪያል ማሬዝም በ2017 ግቧ ተሽራ ነበር። በቀጣይ ዓመት እንግዲህ ይሄ ተጫዋች ወደ ማንቸስተር ሲቲ መዘዋወር ይችላልና እንዲህ አይነት ጉዳዮች በተደጋጋሚ በእግር ኳስ ይፈጠራሉ። እንግዲህ በመለያ ምት መሆኑ የደርቢ ጨዋታ እንዲሁም ማድሪድ በየትኛው መንገድ አሸንፎ ተጋጣሚ እንደሚያልፍ ሁሌም ሳፕራይዝ እንዳደረገ ነው። በስተመጨረሻም እንግዲህ ከዚህ ተጠባቂ ጨዋታ ድል ይዞ በጨዋታ ተሸንፎ በመለያ ምት አሸንፎ እንግዲህ ወደ ቀጣዩ ዙር አልፎ በአፕሪል 8 በእንግሊዝ ለንደን በኤሚሬትስ አርሴናልን ይገጥማል ማለት ነው። በዛ ጨዋታስ የሪያል ማድሪድ ውጤታማነት በምን አይነት መልኩ ይታያል? አብረን የምናየው ነው የሚሆነው። ነገር ግን ማድሪድ ውስጥ ያልተሰመረለት ጀግና ማለት ቫልቬርዴ ነው። ከየትኛውም ሱፐርስታር 100 ሚሊዮንም ከፍተኛ ደሞዝ ከሚያገኘው ማድሪድ ቤት ውስጥም ከቆዩት አገልግሎቱ አንድም ቀን በምስጋናም ሆነ ከፍ ባለ ሽልማት ሳይታጀብ፣ ነገር ግን ሚናው በማድሪድ ቤት ይሄ ተጫዋች የጎደለ ጊዜ ነበር። ማድሪድን ማየት አማካይ ነው፣ የክንፍ አጥቂ ነው፣ ተከላካይ ነው፣ ለመሃል ተከላካዮች ሽፋን ይሰጣል። በጨዋታው ለምሳሌ አንድ ስታቲክስ ስመለከት የተሳኩ ታክሎችን ያደረገ ብቸኛ ተጫዋች ነው ከሁለቱም ክለቦች። ነገር ግን ተጫዋቹ ለዚህ ጨዋታ ብቁ ሳይሆን ያውም የጡንቻ ጉዳት እያለበት ጠንካራ የጡንቻ ጉዳት እንዲህ አይነት አስደናቂ ትግልና ቴክኒክ ለቡድን በእንዲህ መልኩ ራስን መስዋዕት አድርጎ መጫወት የሚያስገርም ነውና ቫልቬርዴ እውነትም የሪያል ማድሪድ ልክ አንጀሎቲ እንደሚሉት ድብቁ ማሽን እንደሆነ በድጋሚ የተመለከትንበት ጨዋታ ነበር። በአጠቃላይ ግን ሪያል ማድሪድ አትሌቲኮ ማድሪድን ጥሎ በአግሪጌት 2-2 በመለያ ምት እንግዲህ 4-2 ተሸንፎ ወደ ቀጣዩ ዙር ማለፍ ችሏል። በዚህ ጨዋታ ዙሪያ ያዝነው አጭር ዘገባ ይህን ይመስላል። ፕሮግራማችንን ላይክ አድርጉ። ላይካችሁ በእጅጉ ይጠቅመናል። የዚህ ፕሮግራም ተደራሽነት ከፍ ይላል። እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር
የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን በሁለት ፕሮግራም ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። በሌሎች ፕሮግራሞች ተመልሰን ከተወሰኑ ሰዓታት በኋላ እንመጣለን። ሰላም ቆዩ።